ምንድን ነው የሚያወራው? እናቴ በሕይወት አለች? ማን እንደዚህ አለሽ? እየጠየኩሽ ብቻ መልሽልኝ። እናቴ በሕይወት አለች ወይ? እናቴ አረብ ሀገር እንዴት ነው የሞተችው? እባክሽን አትዋሺኝ። እናቴ በሕይወት አለች አይደል? አዎ እናትሽ በሕይወት አለች። አምላኬ በጣም አመሰግናለሁ። እናቴ በሕይወት አለች። እናቴ የት ናት ያለችው? ቆይ ለምንድን ነው ያዋሸሽኝ? በጣም ይቅርታ። እናቴ ናፈቀችኝ እያልኩ ያንን ሁላ ቀን ሳለቅስ፣ ቆይ እንዴት ብሎ አስቻለሽ? እሺ ይሄም ይሁን። አንቺ ግን ይሄን ሁሉ ውሸት ዋሽተሽኝ እኔ የምሰራውን ስራ ብቻ ስላልነገርኩሽ ይቅርታ አላደረግሽልኝም። ከቤቴ ውጭ ስትይኝ ትንሽ እንኳን አልከበደሽ? በሰዓቱ ተናድጄ ስለነበረ እባክሽ ይቅር በይ ልጄ። እሺ ይሁን፣ ሁሉንም ነገር ይቅርታ አድርጌልሻለሁ። ገነት እውነቱን ሁሉን ነገረቻት። መጀመሪያ ላይ ለብሌን እናትሽ ሞታለች፣ አዎ ውሸት ነው፣ አረብ ሀገር እንደነበር እዛ ሞታለች ነበር ያለቻት። ሳሚ ደውሎ ግን አንድ አሳዳጊ እናትሽ የደበቀች ሚስጥር አለ፣ እሱስ ምንድን ነው? እናትሽ በህይወት ሰላም አለች ሲላት ነበር። ይህንን ስትሰማ በጣም ልቧ ተሰበረ። አሳዳጊ እናቷ ለምን ዋሸሽ ልጄ ብሌን፣ እኔ ካንሰር በሽታ አይደለሁም፣ ሁለተኛ ደግሞ ይህንን አይነት እንትን ብለሽ ያወራሽው ለምን ህፃኖችን ነው ማስጠናው ብለሽኝ፣ አሁን ደግሞ ይህን ዋሽተሽኛል፣ ከቤቴ ውጭልኝ ብላት ነበር። በዚህም የተነሳ እባክሽን እማዬ ብላ ከእግሯ ስር ተደፋይ። አልችልም ስትላን ነበር። በዚህም ጊዜ ከቤቴ ውጭልኝ ስትላትም ይቅርታ እየጠየቀቻት ሳለ ነበር ሳሚ ደውሎ ሁሉንም ነገር የነገራት። ቤቱን ለቃ ወደ ቤተ ክርስቲያን ሄዳ ስታለቅስ የነበረው። በዚህም ጊዜ ሰላም ላይ ደውሎ ነገርኳት ሁሉንም ነገር አይደለ ብላ እሷም ስልኳን ወርውራ ቀጥታ ወሬውንም ሳታስጨርስ ወደዛው ቀጥታ ወደ እነ ሰላም ቤት ሄዳለች። ህሌናዋ እረፍት አጣ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ ክፍል 9 ተለቀቀ። ወደ ክፍል 8 ስንመለስ እንግዲህ ቃልዬ ለብሌን አሳዳጊ ያልነገረቻት የውሸት ታሪክ የለም። እናቴ የካንሰር በሽተኛ ነች ብላ ከኛ ቤት ዘርፋ ብርም ምንም እየለመነኝ ዘርፋ ስወጣ ተይዛ ነበር ብላ ይህንን ነገር ለወይዘሮ ገነት ደውላ ስልኩን በብሌን ስትደውል የብሌንን ስልክ አንስታ ያላሏትን ትናገራለች፣ ያልተፈጠረውን። የዚህ ጊዜ ግን ብሌን አሰሪዋ ናት ብላ እሷ ናት ብላ ስለነገረቻት ወይዘሮ ገነትም ይሄንን ስትላት ብሌን ልቧ ተሰብሯል። ይሄን ብላ እባክሽን እማዬ በእርግጣው ዋሽችሻ ይሆናል በዚህ ምክንያቱም ስራ ነው፣ ግን ያው አሳዳጊ ማን ነው አስጠኔ ነው ብዬ ነኝ የነገርኩሽ ብላታለች። የዚህ ጊዜ እንግዲህ ወይዘሮ ገነት በቃ ይሄንን ዋሽተሽ ይሄንን እሺ የካንሰር በሽተኛ ናት አሳዳጊ እናቴ ብለሽ ያልሽው ብትላትም በፍጹም ይሄንን አልሽ፣ ይሄንንስ እንዴት አምናለሁ ዋሽተሽኛል በማለት ነበር ስታለቅስ የነበረው። በዚህ ጊዜ እንግዲህ ሁሉንም ይቅርታ ብትላትም ልትሰማት አልቻለችም። ቀጥታ ወደ ቤቷ ሄዳ ሁሉንም ብትላትም እሺ በቃ ይቅርም አልልሽ ውጭ ከቤቴ እስከ ዛሬ እንትን ያልኩሽ ብሌን አይደለሽም ስትላት
ከድንገት የስልኳ ጥሪ ይጠራል። በዚህም ጊዜ ስልኳን አንስታ ብሌንም ሳሚ በሚደውል ጊዜ ከሳሚ ላይ አንስታ ሁሉንም ነገር ትነግረዋታለች። አሳዳጊ እናትሽ የደበቀችሽ ሚስጥር አለ? እናትሽ ሰላም በህይወት አለች ሲላት በድንጋጤ ከሁለቱም ተፋጠዋል። ንገሪኝ፣ ምንድን ነው? እናቴ ያለች እያለቻት ነበር። እናትሽ ሞታለች። አሁንም በድጋሚ ከፊቷ በማየት አልተረዳችም እና አሁንም ጠየቀቻት። በመጨረሻ በፊቷ ዋሸኋት፣ አሁን ግን ለዋሻትም አልችልም በማለት እናም በዚህ የተነሳ ብሌን አሳዳጊ እናቷን በቃ እናት ያለች ስትል አዋለች ብላ ነገረቻት። ምንም መዋሸት አልፈለገችም አሁን ላይና ወይዘሮ ገነት በዚህ የተነሳ ብሌንም ወደ ፈጣሪዋ ጸለያ ፈጣሪዋን አመሰገነች። እናቴ በህይወት ስላለች አመሰግናለሁ ትላለች። በዚህም ጊዜ እንግዲህ ወደ ወይዘሮ ገነት አንቺ ግን ይሄንን ሁሉ እንትን ስላልሽ እንኳን እናቴ በህይወት እያለች እንደዛ ሳለቅስ ሙታለይ ብለሽ ነገርሽኝ፣ እንዴት አስቻለሽ? እኔ ደግሞ ይሄን አንድ ጥፋት እሱንም ደግሞ ስራ ስሰራ ይሄን ስለዋሸሁሽ ይቅርታ አላደርግልሽም አለሽ። አሁን ይቅርታ እንዳደርግልሽም ከፈለግሽ በቃ እናቴን አገናኝ ስትላት አልችልም፣ አሁን ጊዜው ሲደርስ ነው፣ አሁን አልችልም ትላታለች። ለምን ስትላት አይ በቃ ማድረግ ስለማልችል ትላታለች። ብሌንም ካሁን በኋላ ከአንቺ ጋር አይንሽንም ማየት አልፈልግ ብላ ቤቱን ለቃ እያለቀሰች ወደ ቤተ ክርስቲያን ትሄዳለች። እዛ ሂዳ እንግዲህ እያለቀሰ ፈጣሪዋን እያመሰገነች ነበርም እያለቀሰ ቀጥታ ሳሚ ይደውልላታል። ሳሚ በሚደውል ማን ነው ዳጊ በሚደውልላት ጊዜ ዳጊ አንስታ ታናግረዋለች። ዳጊንም በምታናግር ጊዜ የት ነሽ ሲላት ቤተ ክርስቲያን ነኝ ከአሳዳጊ እናቴ ጋር ተጣልቼ ቤተ ክርስቲያን በር ላይ ቆሜያለሁ ስትለው ቁጭ ብያለሁ ስትለው ቆይ በማለት እዚህ ለምን አመጭም ብሎ እየሮጠ ሄዶ እሱም እንዲወጣ ነበር ወይ ሰላም ከዚህ ቤት እንድትወጣ ብላ ያስረዳቸው። እሱም ቆርቁሮ በሩን ይሄድና እሷም ስትመጣ ሁሉንም ነገር የብሌንን ይነግራታል። ብሌንን በጣም ተወዳታለች። እንደ ሰራተኛ ሳይሆን እንደ ልጅ ነው ብታያት እና ሆኖም ልጇ ናት። ነገር ግን እስካሁን ያልተፈታው ሚስጥር እናት ምንም ባታቅም በውስጧ ግን ልጇ እንደሆነ ሁሌ ማንነቷ በቃ ደመ ነፍሷ ይነግራታል ማለት ነው። እናም በዚህ የተነሳ ይደውልና እሷም ትደውልላትና ነይ ቶሎ ወደ ቤት ትላታለች። ወደ ቤት ስትመጣም በቃ ሁሉንም ነገር ትነግራታለች። ቀጥታ ስትመጣ ትቀበላታለች። ሰላምዬ ማለት ነው። እንዴት ነሽ ደህና ነሽ ወይ ብላ በምትቀበላት ጊዜ ደህና አይደለም ምን ሆነሽ ነው ስትላት ከአሳዳጊ እናቴ ጋር ተጣልቼ ነው ትላታለች። እናትና ልጅ መጋጨት ያለ ነው እኮ ስለዚህ ለምንድን ነው አብረሽ እኔን እንትን የምትይው ስትላት እኔ ራሴ ነኝ ማስጣቸው በማለት ሁሉንም ነገር ትነግራታለች። አንቺ እንትን ባልሽውና በዛ እንትን ብላ ነው። ሁለተኛ ደግሞ ወላጅ እናቴ በህይወት እንዳለች እያወቀች የለችም ሞታለች ብላ ነግራኝ ነው ትላታለች። ሰላምዬ የዚህ ጊዜ ቃል የምትሆንበት ቅጡ ጠፋት። ወደ ሰማይ ወደ መሬት እያንቀጠቀጣት ነበር። ግራ በመጋባት ብሌንም እያየቻት ነበረ። አይኗ ሁሉ ፍጥጥ እያለ ሰውነቷ ሁሉ እየተንቀጠቀጠ ነበረ። ቃል ማለት ነው። ይሄን ስትላት አሳዳጊ እናትሽ ታዲያ በህይወት ካለ እኮ ደስ ይላል ነገሩ ምንድነው ንገሪኝ ስትላትም ታዲያ በቃ እማዬ ምንድነው አታያትም እንዴ ታያት በጣም እኮ አልቅሳለች ደክሟታል እያለች ቃል የሰላምን ወሬ ለማስጠፋት በጣም እንትን ትላታለች። በቃ እናትሽ የትም ብትሆን አብረን እንፈልጋታለን ስለዚህ አታልቅሺ በማለት ሰላምዬ ይህንን ትላታለች። የምወደውን ምግብ አለ ስለዚህ እርጋን ከጎመን ጋር ሰርቻለሁና ላቅርብልሽ ትላታለች። ጊዜ ቂጣ ደግሞ ምንድነው ኩብዝ ማለት ቂጣ ማለት ነው እያለች እንድትስቅ እያለች ታስረዳታለች ሰላምዬ። በዚህ ጊዜ እሺ በማለት ሁሉንም ነገር ስትነግራት ነበረ። በቃ ሰላም ቃል ግን ቅጧ የጣችው ቃል ስሚ ወላጅ እናትሽ በህይወት እንዳለች ማን ነገረሽ እያለች ታዋትታታለች። ቃል ብሌንም ማለት ነው። ብሌን እየተናደደች ነው። ማን ነው ቃል ብሌንን የምትጠይቃት
ምናምን አላውቅም ደውሎ ነው ሰው የነገረኝ ስትላን ነበረ። እንግዲህ ሳሚን እያስታወሰኝ ነበር። ምክንያቱም የብሌንን ቁጥር የሰጠችው ቃል ናት። ለምን ፈልግ መቼም ስለ እኔና ስለታወራ አይደለም እንዴ? ምን ሆነች ነው? በቃ ንገሪኛ። እንዴት ተደበቀ ሚስጥር? እናቷ አያቷ የደበቀቻት አለ እሱን ለመናገር ነው ብሎ ቁጥሯን የተቀበለው ማለት ነው። በዚህ የተነሳ እንግዲህ ቃልዬም ይሄንን እያስታወሰች ይሄ ውሻ እያለች ትሳደባለች። ምን ነው ቃል ችግር አለ እያለቻት፣ አይ ችግር የለም ትላታለች። ቃልዬም በዚህ የተነሳ ግን አሳዳጊሽ እውነቱን እንዳወቀች ስታውቅ ምን አደረገችልሽ ትላታለች። ይቅርታ ልጄ እናቴን የት እንዳለች ልነግርሽ አልችልም አለችኝ ትላታለች። የዚህ ጊዜ ሩጣ ወደ አቶ በኃይሉ ጋር ትደውላለች። ቃልዬ ማለት ነው። ቃል በምትደውልም ጊዜ አቶ በኃይሉ በጣም በንዴት ውስጥ ሆኖ ሁሉንም ነገር አውቃለች ብላ ትነግረዋለች። በህይወት እንዳለች ሰምታ ልጅቷ ዝመታለች ትለዋለች። አቶ በኃይሉም እንግዲህ ሁሉንም ነገር በጣም ትልቅ ችግር ተፈጥሯል ስትለው ምንድን ነው ችግሩ ቢላትም ሁሉንም ነገር ቃል ትነግረዋለች። ብሌን ወላጅ እናቷ መኖሯን 22 አካባቢም እንዳለች ሁሉንም ነገር ነግራት አፋልግሻለሁ ብላታለች ሰላም። ስለዚህ መታለች ትላታለች። እሺ በቃ በማለት እኔ እንዴ ነገሩ አደርገዋለሁ አንቺ አትጨነቂ በማለት ይነግራታል ለቃል ማለት ነው። በጣም ይጨነቃል። አቶ በኃይሉ ጭንቀት ውስጥ ገብቷል። እንግዲህ አጎት ተብዬ ብሌንን አሳድጎ እንትን ያለ አሁን ላይ እንግዲህ በጣም ጭንቀት ላይ ገብቷል ማለት ነው። እናም ይሄንን እያላት ሳለ አሁን ላይ ተጨንቃለች። ቃል ምንድን ነው ምን ሆነች ነው እያሏን ነበር። ምክንያቱም ያንን መድኃኒት መርዝ ስታደርግበት የነበረውን መድኃኒት ማነች ሰላምዬ ይዛ መጣ። ይሄ ደግሞ መድኃኒት የማን ነው ስትል ትደነግጣለች። ብሌን ግን የእሷ ነው ብላ እንኳን አልተናገረችም። ምክንያቱም ምግቡን ስጨምር ስመርዘው አይታታለች። የኔ ነው ትላታለች። ምንድን ነው ስትላት አይ እኔ እየወሰድኩ ነበረ አሁን ግን ተሽሎኛል ትላታለች። ይህ ጊዜ የእሷን ጥፋት ብሌን እንትን አለችላት። ወይኔ አለቀልኝ እያለ ነበረ። ብሌን ግን የኔ ነው በማለት ፊቷን ስታይ ስትፈራ ሁሉንም ነገር ይሄን ብላ ትላታለች ማለት ነው። አዎ ጥሩ ነው የኔ ነው በማለት ነበረ ስትላት የነበረችው። ምንድን ነው መድኃኒቱ ይሸታል እኮ ስትላት ነበረ። አዎ መድኃኒቱ ታዞልኝ ነበረ ሲሻለኝ ተውኩት ብላ ትናገራለች። ብሌንም ዋሽታ ማለት ነው። ካልፈለግሽው ልጣላው ስትላት ይሄን ብልቃጥ ቃል እናቷ እናም ይሄንን ስትመርዝ ስላየቻት ብሌን ፍጹም እንትን አላለችባትም ማለት ነው። እኔ ነኝ ብላ ነበር ያለቻት። እንግዲህ ወደ እናቷ ወደ አሳዳጊዋ እናት ጋር ስንሄድ እንግዲህ ሳሚ ደውሎ እንግዲህ ልጅሽን ግንባሩን እለዋለሁኝ ምክንያቱም ሁሉንም ነግሬያታለሁኝ ለብሌን የደበቅሽውን ሚስጥር አንቺ ለልጅሽ እንደዚህ ስታደርጊ ብሎ ይላታል። የዚህ ጊዜ ወላጅ እናት እያለቀሰች ነበር ካልጋዋ ላይ ኩርትም ብላ የነበረችው። እናም ይሄንን ስትሰማ ምንም ነገር አላለችም። እሺ ወይዘሮ ገነት ብሎ ነበረ። እሱም ቅጣቱን ወደሸዋል ሲላት ነበር። አልወደድኩትም ልጄ በማለት ብሌንም በጣም ከድቻታለሁ። እባክህን እናቷን እንዳገኝ ላድርግ እሱንም ያደረግ ለልጄ ስል ነው ስለዋለች። እናም ለልጄ ስል ነው ይሄንንም እንዳትናገሪ ስላልከኝ ብትለውም እሱም እንግዲህ በፍጹም እናም ይሄንን የሰማችው ወይዘሮ ገነት በፍጹም ስልኩንም አላስጨረሰችው። ስልኩን ሩር አርጋ ቀጥታ ወደ እነ ሰላም ቤት ነበረ እያመራች ያለችው። ወደ ቃል ጋር ስንመጣ ቃል ብሌን ልብስ እየረተበኝ ልብሷን ሁሉ በንዴት በስሜት ሆና ትበታተንባታለች። በዚህም ጊዜ ስታያት እናትየዋ ሰላም ምንድን ነው የምታደርጊው እንዴ ያለቻት ነበር። ልብሷን ስረግጥባት የዚህ ጊዜ ወይዘሮ ሰላም መታ ቁጭ እንዳሉ ትትላት አይ ቆሽሾባት እኮ ልብሷን እያዘጋጀሁ ነው ትላለች። እንግዲህ ቃል ተንኮለኛዋ። በዚህም ጊዜ እንግዲህ ወይዘሮ ሰላምም ሶስቱም ሁሉም ልጇን ቁጭ እንዳሉ ከሳሎን ሆነው ሳለ ሳሚም ከበር ይመጣና ታቅፈዋለች ቃል ማለት ነው። እሱ ግን በድንጋጤ ዝም ብሏል።
እናም እንግዲህ ወይዘሮ ገነት ማለት ነው በሩን ቆርቁራ በሩን ይከፍትላትና ትገባለች። እሱ ሲከፍትላት ሁሉም ተደርድረው እናቱንም የማያውቀው ሳሚ ቆም ብሎ እናትየዋም ሶስቱም ተደርድረው ነበረ እዚህ ላይ ያለቀው ማለት ነው። ሶስቱም ቆመው ማለት ነው እንግዲህ ሁሉንም ነገር ፊት ለፊት ተጋፍጣ ታሸንፋለች ማለት ነው። ወይዘሮ ገነት እናትሽም ይች ነች እኔም ልጅ ይሄ ነው ብላ ታውቃለች ብዬ አስባለሁ። እዚህ ላይ ነበር ያለቀው። በኃይሉ ሳይደርስባቸው ሁሉም ያልቃል ብዬ ነው የማስበው። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት እስከምንገናኝ መልካም